በለው ደመላው ይላል አንተ ሳንፎርድ የሚሉት ቲም ለካ የግርሚስቢ ሰፈር ልጅ ነው አላሉ ከግርሚስቢ አብሮ አደግ ነው አላሉ ግርሚስቢ ጋር በጣም ደብሊው ውለታን እንግዲህ በፕሪሚየር ሊግ መልሳለሁ ግን ጉይ የሚባለው ተከላካይ ማለት ምንድነው በሃያኔ መጣው እውነት አመረራችሁ በሃያኔ እንዴት አባቱ ነው የሚችለው አንተ ኧረ ፈዳው በቃ ደምሮ ዋንጫውን በተሻል በቃ ወያለው ማይደብረው በቃ የማይሻቦ ኧረ ማርክ ጉዬ ጀማአው ይሄ ልጅ በመከላከል ጥበቡ አድንቀነው ሳንጨርስ ማለት ነው እነሆ ዛሬ ደግሞ በኤፍኤ ካፑ ጨዋታ ላይ ጎል በማስቆጠር መጣልን ማንዬ እዚህ ቤት እኮ ችግር ተፈጥሯል ጀማው እዚህ ቤት የሆነ ችግር ተፈጥሯል ተጫዋቾቹ ያለ ልክ እየተነቃቁ ይገኛሉ ጀማው ያለ ልክ ማለት ነው ጉድሽና ያለው ለማንኛውም ጀማው ማርክ ጉዬ በማንቸስተር ሲቲ ቤት የመጀመሪያ ጎሉን ማስቆጠር ችሏል ጀማው ደስታው ራሱ ደስታ ነበር ማለት ፈነጨ ካንተ በፊት እኮ የዚህ ቤት የገባው ሴሜኒዮ ሚኒት እኮ አጥቂ ሆኗል አንተ ምንድነው እንደዚህ የሚያስፈነጭ ማን አጥቂ ሆኖ ለሌለ እንደ ይሄን ጎል ወስዶ ይሏል እሱን እንኳን አጂ ምን አይነት ሰው ለማንኛውም ጀምአው ሲቲ በኤፍኤ ካፕ እንግዲህ ጫውታ 2-0 እንግዲህ በማሸነፍ ወደ ቀጣዩ ዙር ማለፍ ችሏል ማለት ነው ጀሞ በነገራችን ላይ ያው ፈጣሪን ፈርቶ ነው ባለፈ 10 አግብቶ አይደለ ያሸነፈው ተጸጽቶ ነው መሰለኝ ዛሬ ብዙ ጎል አላገባም ቀስ ብሎ ነው ጫውታውን እንግዲህ አሸንፈው መውጣት የቻሉት እንደዚህ አይቻልም 10 ማግባት ምናምን ተብሏሉ መሰለኝ ማንኛውም መቻቹ ሲቲ ፋንስ ማንቸስተር ሲቲ ሳልፎርድ ሲቲን በሜዳው አስተናግዶ በኤፍኤ ካፕ 2-0 አሸንፏል ጎሄ ባለቀ ሰዓት ባገባ ጎል ማለት ነው የመጀመሪያው ኦን ጎል ነበር እንዴት ደስ እንዳለኝ ማለት ነው ለዚህኛውም ለዋንጫ ብንደርስ እፈለው ለዋንጫ ብንደርስ ዘንድሮማ ይለይልናል የፕሪሚየር ሊግ ለዋንጫ ካራባኦ ካፕ ለዋንጫ ኤፍኤ ካፕ ለዋንጫ ከዛ ደግሞ ቻምፒየንስ ሊግ ላይም ደግሞ የመገናኘት እድላችን ከፍተኛ ነው ዘንድሮ ይለይልናል ለአራት ዋንጫ እየተጫወታችሁ እናንተማ የአርሴ ደጋፊ ይሄን ምክር አዳምጠኝ ሲቲዎች አራቱም ዋንጫ ላይ ልክ እንደኛ አሉ አንደኛ ምናምን ነገር አይነት ቫይብ እንደኛ ይሆናል ፖስተር ምናምን ነገር ባይሰራላቸውም አራቱም ላይ አሉ ግን ደጋፊው አራት ዋንጫ እንበላለን አላለም ስለዚህ አረጋጉት ማን እኔ ለዛ ነው ከስንት ዋንጫ ይበላል ነው የሚባለው እላለሁ እንጂ አራት ዋንጫ እንበላለን አላልኩ ገባህ አንዳንዴ ገባ ያወራው ነገር ነው ቂጥ ላይ የሚሰካል ሶስቱን በልተን ራሱ አንዱን ቢያመልጠን ሙድ ሊያዝብን ከአንድ ዋንጫ በላይ እንበላለን ነው የሚባለው ከአንድ ዋንጫ በላይ እንበላለን ፕሪሚየር ሊጉና በሆነ ነገር ዲኮሬት እናደርጋለን ነው የሚባለው ተረዳኝ አይደል ከዛ አራቱን ከበላ ትላል እንዴ እነዚህ አራት ትሬብል የበላ ቡድን እኮ ነው ማን ሲቲ የማን ሲቲ ደጋፊዎች ግን ዘንድሮ አሻሽለን ኳድሪፕል እናደርጋለን አላሉ ለምን አጫወታቸውን እያዩ ስለሆነ አጫወታቸውን እያዩ ጌም ማኔጅመንት አሁን ባለን ጌም ማኔጅመንት አራት ዋንጫ በጣም ይከብዳል ሳንቦሻሽ ማለት ይከብዳል ያርግልን ግን እድሉ አለን ስኳዱ አለን ያርግልን ተረዳኝ አይደል በተለይ ደግሞ በአራቱም ግንባር ጀለስካን ብንገጥም ደስ ይለኛል ትዳከሚያለሽ እንደኔ የሮጥሽ ትዳከሚያለሽ በአራት ግንባር ነው የምትዋጊው በአራት ግንባር ማለት ነው ፈልግሻለሁ ፈለው ኮንግራቹሌሽን ሳልፎርድ ሲቲ ቢያንስ ሲቲ ነው ታውን ያስቀየማቸውም አሉ ይሄ ሲቲ ነው ትችላላችሁ ሲቲ ስለሆነ ማለት ይመችሽ ጉኖ ሚላን ጎብዬ ማርክ ጉዬ ማለት ነው ማንቸስተር ሲቲ ከፈረመ በኋላ ለያዥ ለገናዥ አስቸጋሪ ሆኗል ማለት ነው ዛሬ ይባስ ብሎ ጎልም ጭምር ነው ማስቆጠር የቻለው ማለት ነው ከሰባት በታች ሬቲንግ ለኔማ በጣም ውርደት ነው እያለ ነው የሚገኘው ማለት ነው እሱን ፈልገው ላጡ ክለቦች መነጋገሪያ መሆን ይችላል የሶዬ ማለት ነው ሳልፎርድ ሲቲን ማለት ነው ሰጥለጥ አድርጎ ነው ማሸነፍ የቻለው በርግጥ ማንቸስተር ሲቲ እንዳስለመደን ማለት ነው ከትናንሽ ቡድኖች ጋር ምንም አይነት ቀልድ የሚያውቅ አይነት ቡድን አይደለም ማለት ነው ነገር ግን በዛሬው ጨዋታ አይሆነ አላ አሳስቀ ብላው የሚባለውን አይነት የጨዋታ መንገድ ነው ይዞ የገባው ማለት ነው ያራዳ ልጆች በሚያስገርም ሁኔታ 2-0 ቀለል አድርጎ ማሸነፍ ችሏል ይሄንን ጨዋታ ማለት ነው እስቲ ሐሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ አዳዲስ ሰዎች የፕላስ ምልክት ወይ እናንተ ነሽ ሼር ኮፒ ሊንክ በደም ይደረግ ይመቻል እንዳውም ለአራት ዋንጫ ነው የምንጫወተው ሲቲ በዚህ አመት ዋንጫ ይበላምናም ብዬ ነበር ግን ለአራት ዋንጫ ነው የምንጫወተው በቃ ላረጋግጥላችሁ ወደ ትግላችን ተመልሰናል አንሰማችሁም ፉአድ እንደዚህ ምናምን አይሰራም በአራተኛ ዙር የእንግሊዝ ኤፍኤ ካፕ ጨዋታ ማንቸስተር ሲቲ በኢቲሃድ ላይ ሳልፎርድ ሲቲን የሊግ ቱን ቡድን በመግጠም 2-0 በሆነ ውጤት ማሸነፍ ችሏል። በጨዋታ ላይ ፈርስት ሃፍ ማንቸስተር ሲቲዎች አንድ ሞን ታርጌት መሞከር ሳይችሉ ነበር አንድ ጎል አስቆጥረው መውጣት የቻሉት። ዳሪንግተን በራሱ መረብ ላይ 6ኛው ደቂቃ ላይ ባስቆጠራት ጎል አማካኝነት ነበር 1-0 መርተው የመጀመሪያው አጋማሽ የተጠናቀቀው ማለት ነው። ታዲያ በሁለተኛው አጋማሽም የተሻለ እንቅስቃሴን ማድረግ የቻሉት ማንቸስተር ሲቲዎች በማርክ ጉይ አማካኝነት 81ኛው ደቂቃ ላይ ጎል በማስቆጠር ሁለት ጎሎችን አስቆጥረው እንግዲህ 2-0 በማሸነፍ ወደ
ቀጣዩ ዙር ማለፋቸውን ማረጋገጥ ችሏል። ማርክ ጉሂ አሁንም ድንቅ ፈራሚ መሆኑን እያስመለከተን ይገኛል። እውነቱን ለመናገር እኔ ከዚህ ጨዋታ ከማንቸስተር ሲቲ የተሻለ ፐርፎርማንስ ጠብቄ ነበረ፣ ከዚህም በላይ ማለት በሰፊ የጎል ልዩነት ያሸንፋሉ የሚል እምነት ነበረ። ነገር ግን ያን አልተመለከትኩም ነበር። እንደውም ፈርስት ሃፍ ሳልፎርድ ሲቲዎችም ኦን ታርጌት ሙከራም ሲሞክሩ ነበር። ሰከንድ ሃፍም አንዳንድ አጋጣሚዎች ሲፈጥሩ ነበር ትራፎርድ ሴቭ ያደረገባቸው ማለት ነው። ያም ሆኖ ግን ማንቸስተር ሲቲ ድል በማድረግ ወደ ቀጣዩ ዙር ማለፉን ማረጋገጥ ችሏል። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱን መጫን እንዳትረሱ። ኤፍ ኤ ካፕ ወደ ኔክስት ራውንድ አልፈናል። ያው ብዙም የሚያዝናና ጨዋታ ባይሆንም 2-0 ማርክ ጌ የመጀመሪያ ጎሉን አግብቶ ምናምን አሸንፈናል። አሁን ከዚህ ጌም ጥሩ ፖዚቲቭ ሳይዶች አሉ። የመጀመሪያው ጆን ስቶንስ ተመልሷል። ዋናው አሁን የዲፌንስ ችግራችንን ቀረፍ ነው። በቃ ዲፌንስ ነበር ስቃያችንን ሲያበላን የነበረው ያለፈውን ወር። በቃ ነጥብ ስንጥል የነበረው በዲፌንስ ነበር። ጆን ስቶንስ ተመልሷል። ያው ኩሳኖቭም አለ። አሁን እንደ አማራጭ አሪፍ ይዘናል ማለት ነው። ያው አትኑሪም አሪፍ አቋም ላይ ነው እና ዲፌንሳችን በጣም ሴፍ ላይ ነው በቃ ያለው። በሌላው በአታክ ላይ ነው ሴሜኖ ማርሙሽ በቃ እያፈራረቅን ነው ከዚህ በኋላ የምንገራርባቸው። አሁን ምንድነው የኛ አድቫንቴጃችን ምንድነው? ሙሉ ስኳዳችን እየተመለሰ ስለሆነ ያ ደግሞ በቃ ለስኳድ ሮቴሽን በጣም ያበደ ነው። ተጫዋች ለማሳረፍ ተጫዋች እንዳይጎዳ። በዛ ላይ ዶኩ ራሱ ወደ ትሬኒንግ ተመልሷል። ይሄ አሁን በጣም ይሄ ያበደ ነው ለሲቲ በቃ። በተለይ አሁን ከዚህ በኋላ የጨዋታ መደራረቦች አሉ በተለይ ቻምፒየንስ ሊግ ሲጀመር እና ያ ለኛ በጣም ዩስፉል ነው እና የነሱ መመለስ አሪፍ ነው። እንደ ቲም አሪፍ ፐርፎርማንስ ነበር፣ ግን ብዙም የሚያዝናና ጨዋታ አላየንም። ለማንኛውም ወደ ኔክስት ራውንድ አልፈናል። ያው ከድልድሉ በኋላ ደግሞ ከማን እንደሚደርሰን እናያለን። ማንቸስተር ሲቲዝንስ ሲቲያችን 2-0 ሳልፎርድ ሲቲን የሚባል ቡድን በሜዳው 2-0 አሸንፏል። አክቹሊ ዛሬ ጨዋታ አላየሁም፣ ይገርማችኋል። ሌላ ቦታ ነበርኩኝ፣ አሁን የገባሁት እንደዚህ ያልጠበኩም። እኔ እቺን ደግሞ ስንት ለስንት ነው የምናጋያት 5-6 ምናምን ጠብቄ ነበረ። ጭራሽ ፈርስት ሃፍ 1-0 በኦን ጎል ብቻ ነው እየመራን ይወጣ ነው አሉ። ገርሞኝ ነበረ። ማርክ ጊሂ ለማንኛውም ባለቀ ሰዓት ጉሂ ባስቆጠረው ጎል እንግዲህ 2-0 አድርገን ወተናል። ምን አይነት ፈራሚ እንደሆነ እያሳየ ይገኛል። እኔ በዚህ ሳልፎርድ ሲቲ ባለፈው 8-0 አሸንፈናል። የዛሬ ዓመት ተገናኝተን እንዲሁ ኤፍ ኤ ካፕ ላይ እና ባለፈው ደግሞ 10-1 ነው ምናምን ካሸነፍን በኋላ ዛሬም ደግመን እናጋያቸዋለን የሚል ተስፋ ነበረኝ። ኤኒዌይ ዋናው ማሸነፉ ነው፣ አያገባንም። እኛ ለአራት ዋንጫ እየተጫወትን አይደለም ወይ? እኛ እኮ ስለ ዋንጫ እዚህ ይሄንን ላይ ያለን ይሄ ላይ ያለን ይሄ ላይ ያለን አንልም፣ ወረኞች አይደለንም። ስንበላ ነው እኛ የምናሳየው። አርሴ ግን እንትን ላይ አንደኛ፣ ቻምፒየንስ ሊግ ላይ አንደኛና ፕሪሚየር ሊግ ላይ አንደኛ ስላለች አራቱም ተጽፎላታል ማለት ነው። which is going to be their biggest achievement ማለት ነው። በዚህ ሲዝን ዋንጫውን ሳይሆን ያቺ ነገር መወራቷ ትልቁ አቺቭመንታቸው ይሆናል። ሲቲ ያሸንፎ ራሱ አርሰናልን እየነቆርኩ ነው። ይመቻችሁ። ለማንኛውም ፋይናል ዘንድሮ ብዙ ነገር ላይ ነው የምንገናኘው። ካራቦ ላይ እጥልሻለሁ፣ ፕሪሚየር ሊግ ላይ እለጥፍሻለሁ፣ ኤፍ ኤ ካፕ ላይ ከደረስሽ እለጥፍሻለሁ። ሲቲ ሳልፎርድን ማለት ነው 2-0 በሆነ ውጤት ኢታር ላይ እንግዲህ አሸንፏል። ማርክ ጌይ ፈርስት ጎል የመጀመሪያ ጎሉን እንግዲህ ለሲቲ ዛሬ ማርክ ጌይ ስሙን እንኳን ስጠራው እኮ ወይኔ እኛ ነበር እኮ ይሄ ተጫዋች እኮ እኛ ነበር። እንዴት ነው የሚችለው በመከላከሉ ረገድ? እየተቆጨው እየተናደድኩ እኮ ነው ማጨበጨበለት። ከምር እኮ ነው የምላችሁ። ወይኔ ሊቪያንስ። ለማንኛውም ማንቸስተር ሲቲ በኤፍ ኤ ካፕ ማለት ነው 2-0 ማሸነፍ ችሏል። ይመቻችሁ። ያው ቀዝቀዝ ያለ ጨዋታ ነበር። ያን ያህል ሲቲ እንደውም ብዙ ጎል ያስቆጥራል ብዬ የጠበቅኩበት ጨዋታ ነበር። እንደዛ አልሆነም ጌሙም። ለማንኛውም ኮንግራ። እኔ ፕሪሚየር ሊጉን ውሰድ ነው ያልኩ። ፈላ እንዳትሳሳት። ፕሪሚየር ሊጉን ብላ ነው እንጂ ያልኩ ኤፍ ኤ ካፕ ላይ ተጠጋ፣ ቻምፒየንስ ሊግ ላይ ተጠጋ አላልኩም። ፕሪሚየር ሊግ ላይ እንስማማ ያልኩ። ገባረ? አው እኩዮቿ ላይ እንግዲህ በርትታለች። አሁንም የሰፈሯ ልጅ እኩዮን ወስዳ ለጠፈቻት። ይመቻችሁ። 2-0 ያው ሳይታለም የተፈታ ነገር ነው። እንደምታሸንፉ ማርክ ጎይም ጎል አስቆጥሯል። ሊቨርፑልን አመለጠን። ማርክ ጎይ አመለጠን። በዚህ ልጅ ታግዘው እኔ 3-4 ዋንጫ እንዳይሰበስቡ እፈራለሁ። ማን ሲቲ ለአራት ዋንጫ ሊጫወቱ ይችላሉ እነዚህ ሰዎች። ምክንያቱም ማርክ ጎይ መጥቶ ስክት አለ። በቃ ስክት ምንም መላመድ አያስፈልግም ምናምን። ሴሜኒዮ መጥቶ ስክት አለ። አሁን እነ ራይንደርስ እና እነ ቼርኪ ክሊክ እስኪያደርጉ ነው ጋይስ። ይገባችኋል? አምናገረው ክሊክ እስኪያደርጉ ነው። እነ ጎንዛሌዝ ምናምን ክሊክ እስኪያደርጉ ነው። ከዛ በኋላ እንደ አባቴ እነ ማርሞሽ እኮ ትንሽ ብቃታቸውን እስኪመልሱ ነው ያላችሁ። ቡድን እኮ ቡድን አይደለም፣ ያስፈራል እኮ የሲቲ ቡድን። እና እኔ ፕሪሚየር ሊጉን ነው ብላ ያልኩ ኤፍ ኤ ካፕና ለወንድም ጥላተው አባቴ ለትግል ጓድተው ማርክ ጉሄ ይላል አባቴ። የመጀመሪያውን በማንቸስተር ሲቲ ማሊያ የጎል አካውንቱን ወይ ብሎናል፣ ከፍቶታል ማለት ነው። እና
ሳልፎርድ ሲቲን ከ5 ከ6 ጎል በላይ አግብተን እናሸንፋለን ብዬ ጠብቄ ነበር። በ2 ጎሎች እንግዲህ ከኤፍኤ ካፕ አሰናብተናታል ማለት ነው። ማርክ ጉሄ ምን አይነት ዝውውር ነው? ምን አይነት ዝውውር ነው ያደረግነው? አንቶኒዮ ሲሜኒዮ እና ማርክ ጉሄ ምርጥ ዝውውር ማለት ነው። ስናስፈርም ራሱ እኮ እናቅበታለን። ሌላው ደግሞ ጆን ስቶንስ ቪዲዮ ሰርቼ ነበረ አይታችሁት ከሆነ ማለት ነው። ጆን ስቶንስን ማየት እፈልጋለሁ ዛሬ ብዬ ነበረ። ጭራሽ ካፒቴን አድርጎት ሳየው እንዴት ደስ እንዳለኝ ማለት ነው። ምንም 90 ደቂቃ ባይጮትም ግን እሱን ቀይሮ ደግሞ ማርክ ጉሄ ገብቶ ጎል አግብቷል። ከዚህም በኋላ በቴስታ ምናምን ጎል ከሱ እናገኛለን ብዬ እጠብቃለሁኝ። ኮሜንት ላይ የማርክ ጉሄን ቁጥር ብቻ ደቅ አድርጉልኝ ከልብ ቅርጽ ጋር ማለት ነውና ማርክ ጉሄ ይመቻችሁ። አልፈናል። ቀጣይ ማንን ነው የምናገኘው? ተረኛን ግባ በለው ይላል።